እባካችሁ ተውኝ፣ በቁስሌ ላይ ህመማት ጨምሩብኝ፣ ልጆቼን ላሳድግበት። ይህ የድምፃዊት ዳግማዊት ፀሐዬ የተማጽኖ ቃል ነው። ትዳር በሁለት ሰዎች ፍቅርና ይሁንታ ላይ የሚመሰረት ቢሆንም አሁን እየተሰሙ ያሉ ጉዳዮች ግን ይህን የሚያጠራጥሩ ናቸው። ትዳር ፈተናው ብዙ መሆኑ ቢታወቅም አንዳንድ ጊዜ ከመፈተን አልፎ ራስን ማሳጣቱም ይነገራል። ይህ ጉዳይ እንደ ግለሰብ ቤት ሳይሆን እንደ ሀገር የመጣ ጉድ ከሆነም ሰነባብቷል። በትዳር ዙሪያ እየተሰሙ የሚገኙ ጥቃትና ወንጀሎች ለመስማት የሚከብዱ ብሎም እውን እኚህ ሰዎች ትዳሩን የመሰረቱት በፍቅር ተፈላልገው ነው የሚል ጥያቄን የሚፈጥር ሆኗል። የሰሞኑ የድምፃዊ ዳግማዊት ፀሐዬ ጉዳይም ህመም ከገጠመው ትዳር አንዱ ሲሆን ብዙዎችን እያነጋገረ ነው። የእርሷ ታሪክ ሁሉም ሰው በግልጽ የማያወራው ችግር በሳቅ የሚሸፍነው ሐዘን እንዳለበት ያረጋገጠ ነው። በቃለ መጠይቋ ሁሉ ስለ ትዳሯ መልካም ነገር ስትናገር ብትሰነብትም ዛሬ የገለጠችው እውነት ግን ከስከዛሬው የተለየ ሆኗል። የሰው ልጅ በትዳር ውስጥ በርካታ ዓመታትን ቢያስቆጥርም ተስማምቶና ተመችቶት ሳይሆን ያልፋል ብሎ ችሎ እንደሆነ ያሳየ መልእክትን አጋርታለች። ትዳሯ በፍቺ የተጠናቀቀው ድምፃዊት ዳግማዊት ፀሐዬ ጸልዩልኝ ስትልም የተማጽኖ ድምጽ አሰምታለች። ከተማጽኖዋ በላይ ትዳሯ በመለያየት ባይደመደም ምናልባትም እንደ ሰሞነኛው ክስተት እጣ ክፍሏ በማይሆን ታሪክ እንደሚቋጭ የገለጸችበት መንገድ ብዙዎችን ያስደነገጠና ችላ የኖረችውን ህይወት ክብደቱን ያረጋገጠ ሆኗል። ለመሆኑ ድምፃዊቷን የገጠማት የትዳር ህመም ምንድነው? አደባባይ ወጥታ እንድትማጸን ያስገደዳት ጉዳዩስ ምን ይሆን የሚለውን በመሰናዷችን እንመለከተዋለን። በሌላ በኩል ከዚሁ የትዳር አጀንዳ ሳንወጣ ከሰሞኑ የተሰማውን መረጃ አያይዘን ልናስቃኛችሁ ወደናል። ይህች እንስት የትኛዋም ሴት እንደምትመኘው ውሃ ጣጯን ድል ባለ ሰርግ ያገባች ናት። ትዳሯን እንዴት እንደምትመራው ያወጣች ያወረደች እንስት ቢሆንላት እስከ ዕለተ ሞታ አብራው ልትኖር ቃል ኪዳን የገባችለት ልጆች ወልዳ እናት ለመሆን የጓጓች ሴት ናት። ነገር ግን ከሰርጓ ማግስት የመልስ ድግስ ሳይሆን የሞት ድግስ የተሰናዳላት የቅልቅል ፕሮግራሟን የሙታን ያደረገችና ታሪኳ የብዙዎችን ልብ የሰበረው ባለ ታሪክ ስም ዛሬም ተነስቷል። ከወራት ቆይታ በኋላ ያመነችው ለኔ ባል ለልጆቼም አባት ይሆናል ብላ የመረጠችው ሰው ከፍርድ ቤት ውሳኔ ተላልፎበታል። ከፍርድ ቤት የተላለፈው ውሳኔ እንጂ ለቅጣትነት በቂ እንዳልሆነም እየተነገረ ይገኛል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ በሀገራችን ላይ ከመጣው የትዳር በሽታ ሁለቱን ገጽታ ልናስቃኛችሁ ወደናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። ድምፃዊት ዳግማዊት ፀሐዬ ትዳሯ ችግር እንደገጠመው ይታወሳል። ሁለቱም ባለ ትዳሮች በሚዲያ ወጥተው ትዳራቸው ችግር እንደገጠመውና ነገር ግን በንግግር እንደሚፈቱት ገልጸው ነበር። ይሁን እንጂ ድምፃዊቷ ባጋራችው ሰፋ ያለ መልእክት ትዳሩ በፍቺ መጠናቀቁን አመላክቷል። እንዲሁም ያሳለፈቻቸውን ከባድ ጊዜያት በቃላት ሰድራ እንዲህ ብላለች። እባካችሁ ተውኝ፣ ልጆቼን ላሳድግበት፣ በቁስሌ ላይ ህመም አትሆኑብኝ፣ ያለብኝ ሸክም ይበቃኛል። ይህ የተማጽኖ ቃል ለአንዳንድ ኃላፊነት ለጎደላቸው ቲክቶክ ላይቭ ተሰብስበው ቁጭ ብለው በግምትና በስሜታዊነት ባልተጨበጠ ነገር ጀጅ ለሚያደርጉ ሰዎች ነው። ብዙዎቻችሁ ሰሞኑን በውስጥ ኢንቦክስና እየደወላችሁ ልጆችሽን ጥሎብሽ ሄዳ አይደል፣ ሌላ ገባ፣ ተገላገልሽ፣ አይዞሽ፣ በርቺ፣ አንቺ ጠንካራ ሴት ነሽ ትሉኛላችሁ። በነገራችሁ ላይ መጠንከርም አንዳንዴ ይደክማል። ግን ፈጣሪ ይመስገን ከእግዚአብሔር ጋር ልጆቼን እያሳደግኩ ነው። ነገሮች ሁሉ መሆን ስላለባቸው ነው የሚሆኑት። ይገባኛል ምን ያህል አስባችሁ እኔን ለማጠንከር እንደሆነ። በዛ ላይ ከተለያዩ የሶሻል ሚዲያዎች የእውነት ፍንጭ ያላቸውንም ሆነ የሐሰት መረጃ ስትሰሙ ግራ እንደምትጋቡና የተለያየ አይነት ጥያቄዎች እንደሚፈጥርባችሁ፣ አንዳንዶቹም እንደውም ያለምንም መረጃ ይሄን አየን ይሄን ሰማን ይላሉ። እውነታው ግን ትዳር ይታመማል። ይታከማል ወይ? አዎ፣ እንደ እግዚአብሔር ፍቃድ ይታከማል። ታክሞም ይድናል። ካንሰር ደረጃ ከደረሰ ግን በቃ ያበቃል፣ አይድንም። ስለዚህም ያለው አማራጭ በሰላም መለያየትና የልጆችን ግዴታ ኃላፊነት በአግባቡ መወጣት ይሆናል። ስለዚህም
እኔም ይሄንኑን እየተገበርኩ ነው። አንዳንዴ ለልጆች ብለን በትዳር ውስጥ አላስፈላጊ መስዋዕትነት እንደምንከፍለው ሁሉ ለልጆች ሲባል ውድ ህይወታችንን ላለማጣት መለያየት ይመረጣል። ምክንያቱም ልጆች ሁለቱንም ማጣት ስለሌለባቸው ነው። ምናልባትም ሰሞኑን የምንሰማው ዜና እጣ ፈንታም የእኔ ሊሆን ይችል ነበር። ከዛ ህዝቤ ምን ብሎ ይፈርዳል? ምን ነው መለያየት እያለ ይላል። እና ምን ልላችሁ ፈልጌ ነው፣ በማናውቀው ነገር አንፍረድ ሲሆን ለሁላችንም ቀሪ ህይወት የተባረከ እንዲሆን በጸሎታችሁ አስቡን። የሆነው ሆኗል መስሎኝ ብዙ ጥሪ ያለው ከእንግዲህ ግን መታገል ደክሞኛል። ደግሞም ሁሉም ነገር ለበጎ ነው። ስለዚህም እግዚአብሔር ይመስገን በአሁኑ ሰዓት የልጆቼን ቅርስ ለማስረፍ የተቻለኝን እየጣርኩ ነውና ጸልዩልኝ ስትል ዳግማዊት ፀሐዬ መልእክትን አስተላልፋለች። ሌላው ከሰሞኑ ከተሰሙት መረጃዎች መካከል እሁድ ተድራ ሐሙስ የተገደለችው ሙሽራ ጥቅምት 3 ቀን 2017 ዓ.ም እጅግ የደመቀ ሰርግ በትግራይ ውቅሮ ከተማ ተከናውኖ ነበር። በተዳረች በአራተኛው ቀኗ ግን አለምሽ ዛሬ ነው ዛሬ የተባለላት ሙሽራ በአሰቃቂ ሁኔታ ህይወቷ ማለፉ ተሰምቷል። ይህ የውቅሮ ህዝብ ብቻ ሳይሆን መላውን ኢትዮጵያንን ያሳዘነ የወንጀል ድርጊት ነበር። ሊዲያ አለም ትዳር ልትይዝ ከአዲስ አበባ ወደ ውቅሮ ከተማ ያመራችው የሰርግ ስነ ስርዓቷን ለማከናወን ነበር። የወደፊት ውሃ አጣጭ ትዳሬ ካለችው ሰው ጋር በሰርግ ተጣምራ ትዳሯን ልትመሰርት ልጆች ልታፈራ ብዙ ህልምና ውጥን ነበራት። ይሁንና ግን በገጠማት ክስተት በተዳረች በአራተኛው ቀና በሙሽራዋ በአሰቃቂ ሁኔታ ህይወቷ እንዲያልፍ ተደርጓል። የትዳር አጋሯ ድል ባለ ሰርግ አግብቷት ከቀናት በኋላ ደግሞ ሰይጣናዊ በሆነ መልኩ እጅግ ዘግናኝ በሆነ ሁኔታ ህይወቷን ነጥቋታል። ከ6 ወራት በኋላም ይህ የትዳር አጋሩን በአሰቃቂ ሁኔታ ህይወቷ እንዲያልፍ ያደረገው ግለሰብ ፍርድ ተሰጥቶበታል። በመካከላቸው በተፈጠረው አለመግባባት በመነሳት ጉሮሮዋን አንቆ በመግደል ከሞቷ በፊት ደግሞ 2 አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መልኩ መግደሉን አረጋግጫለሁ ሲል የምስራቅ ዞን ማዕከላዊ ፍርድ ቤት ተናግሯል። ሙሽሪት ሊዲያ አለም እሁድ ተድራ ሐሙስ ህልፈቷ ሆኗል። በባለቤቷና በሙሽራዋ በጭካኔ ተገድላለች። ገዳይ ወንጀለኛው ግድያውን ፈጽሞ ወዲያው ለፖሊስ እጅ መስጠቱም ይታወሳል። ጉዳዩን ሲከታተል የቆየው የምስራቃዊ ዞን ማዕከላዊ ፍርድ ቤት መጋቢት 25 ቀን 2017 ዓመተ ምህረት ከ6 ወራት በኋላ ችሎት የመጨረሻውን ውሳኔ አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛ ከሟች ጋር በተፈጠረ አለመግባባት በመነሳት እጅግ አሰቃቂ በሆነ ሁኔታ ህይወቷን ማጥፋቱን አረጋግጫለሁ ብሎ በእድሜ ልክ ጽኑ እስራት እንዲቀጣ ወስኗል። የእድሜ ልክ እስራት እድሜዋን ለተነጠቀች ሴት የሚመጥን ፍርድ ነው ወይ? ትዳርን ተገን አድርገው ሴትን ለሚያጠቁስ መቀጣጫ ይሆናል የሚለው የብዙዎች ጥያቄ ነው። ውድ የአማርያ ቲቪ ቤተሰቦች በትዳር የመጣውን ጉድ አምላክ እንዲያርቅልን እየተመኘን የዛሬውን መሰናዶ በዚያ በቃን። ዳግም በሌላ ወቅታዊና ማህበራዊ ጉዳዮች እስክንገናኝ በያላችሁበት ሰላም ተመኘን።